በጣም ትልቁ ችግር የሚመስለኝኛ በእኛ አገር እኔ ከህፃንነታችን ጀምሮ ለእጽዋት ለተፈጥሮ ማን እንደሆነ ማላቀውን ቀንጥሼ መጣል ቀላል ነው ቅድም ስትነግሪኝ ይሄ ዛፍ ስንት አመቱ ነው 14 አመቱ ይሄ ስንት ነው ስልሽ 8 አመቱ ይሄ 9 አመቱ ስትይ መንካትያስ ይበቃ ይከብዳል ምን ያክል እንደተደከመበት የ8 አመት ልጅ ገንጥሎ እጁን እንደመጣላይ ነገር ሆኖ ይሰማል ይሄን ማድረግ ምን ችለው እንዴት ነው ልጅ ፈልግ ይሄን ማድረግ ምን ችለው እንግዲህ በማስተማር ይመስለኛል አዎ የት ነው በማስተማር እኔ ምልሽ ትምህርት ቤት በወረቀት ይማራሉ የቴሌቪዥን ፕሮግራም አርጋ ለህፃናት የቴሌቪዥን ፕሮግራም ለህፃናት በሚገባቸው መልክ እና ደሞ ይገባቸዋል ይገርማል እኔ እንግዲህ እንዳየሁት ብዙ ህፃን አካባቢ እንኳን አልሰራውም ግን አሁን በዚህ በትምህርት ቤቱ ስሰራ በሚገባቸው መልክ ማስረዳት መቻል እና ፓርቲሲፔት ተሳትፎ እንዲያደርጉ ስታረግ ካሮት ባይኔ ማየት አልፈልግም እንኳን ልበላው ያለው ሁሉ አሁን ካሮት በሊታ ይሆናል ለምን ራሱ ከዘር ጀምሮ አሳድጎ አጠጥቶ ሲያድግ አይቶ ሃርቨስት አምርቶ ሲያየው ያከብረዋል ከግሮሰሪ እንዳልሆነ ካሮት የሚገባው ያኔ ነው ከዛ ያኔ ብቻ ማንኛውም ሰው ላይ ፍቅር የሚያደር ይመስለኛል እድሉ ከተሰጠ በአጠቃላይ ስለ አዲስ አበባ አሁን ስላለችበት ሁኔታና ወደፊት ደግሞ ሊሆን ይገባል የምትዩ ነገር ስቲንዳንቺ እንደ አንድ የአትክልት ባለሙያ ወይም ከአትክልቶች ጋራ ወዳጅነት እንዳለው ሰው ልበል እንደው ምንድነው የምትዩ አዲስ አበባ ድሮ የነበሩ ዘፎችን በመንገድ ስራ እየተነሱ ነው በጣም በቃ አዲስ አበባ ውስጥ መንቀሳቀስ የሚከብድ ነገር አለው እንዴት ነው የምታዩ ቢነሱም እንግዲህ ቦታው ቢያንስም በመትኩ ታስቦበት ዛፍ መኖር ያለበት ይመስለኛል አሁን ለምሳሌ መሃል ደሴት አለ እሺ ደሴቱ አንሶ ይሆናል ግን በዛው ቦታ ላይም አንድ ዛፍ አለፍ ብሎ ለጥላውም ለአየር ማጽዳቱም የሚያስፈልግ ይመስለኛል ግን ዝም ብሎ ተካዮቹ መኪና ጭነው ሄደው ሜትሩ ሳይታሰብበት ምናምን መትከሉ ቢቀር ለምን ያ ሁሉ አመት ተንከባክበ ትክክለኛ ቦታ ካልሆነ ብክነት ነው ወይን መቆረጥ አለበት ከዛ ደግሞ ተከታታይ እንክብካቤ ያስፈልጋል ድሮ እንግዲህ እንደምታውቂው በጣም ብዙ በልጅነታችን እንዲ ኮክ ሰርቀን እንሮጥ ነበር ከሰዎች ግቢ ብርቱካን በየሰው ግቢ ነበሩ ዛፎች ነበሩ ሎሚ አስተውሳለሁ በልጅነታችን ምን ጫወታቸው ጨዋታዎች አንዱ ደወል ደውሎ መሮጥ ሁለተኛው ኮክ ሰርቆ መሮጥ ነው አይደል አሁን ግን ግቢዎች በተቀላላ በተለይ አዳዲስ የሚፈጠሩ ሰፈሮች ምንም እንዲህ አይነት ባህል የለምና ይሄንንስ ለመለወጥ ምን ሰጀስት አደረጋለሽ ይሄ ምልሽ ያንዳንዱ ሰው እኮ በየቤቱ ሁለት ዛፍ ሶስት ዛፍ ይተክል አዲስ አበባ ከተማ መለወጥ በጣም የሚቻል ይመስለኛል ይቻላል ግን አሁን ከቦታ ኳያም አብዛኛው ግቢ ብዙ ዛፍ ለማያዝ ስፋት የለውም ስለዚህ ባለችው ቦታ መምረጥ ይኖርባል አንድ ቆንጆ ዛፍ መሃል ላይ ብታረግ ግቢን ሊያጠላ ይችላል 3 ላይ ይችላል ለምን 3ቱን አሁን ብትተክለው እንደምንም ደርደረት ታስይዘዋል ሲያድጉ ግን ማንሳት ይኖርባል ስለዚህ ከወዲሁ የትኛውን በጣም እንደምትፈልግ መርጣ ወይን አበባውን ስለምትወደው ወይን ቅጠል ጽላውን ስለምትወድ ወይን የፍሬ ዛፍ ስለሆነ መምረጥ ይኖርባል ከዛ እሷን በክብር መሃል ላይ ታስቀምጥና ዙሪያውን ደግሞ ሌላ ለአይን ደስ የሚል ሐረግም አጫጭር ዛፍ አይባሉም ሽራቦች አዎ ሽራብ ቡሽ ይባላል አሁን ይሄ ሃይቢስከስ ነው 5 ሜትር ይሆናል አዲስ አበባ ቢያንስ 3 ሜትር ያድጋል እና ጥጉን ደግሞ ያው ኮንክሪት ለመቀነስ እስከሆነ አጥር ስር ሐረግም እንደዚህ አይነት
ብዙ መሰረት የማይፈነቀል አይነት ነገሮች ዙሪያውን አርገህ ራስን ከበህ ቆንጆ ኢንቫይሮንመንት ቆንጆ አካባቢ ማረግ ትችላለህ። አዎ አርኪቴክቶች ምንድነው በየኮምፓውንዱ በየትናንሹ ግቢ አረንጓዴ ነገሮችን በየዲዛይኑ ትምህርት ቤት ቢሰራ ሆስፒታል ቢሰራ አረንጓዴ ስፍራዎችን ለአትክልቶች ተገቢ ግምት ያለ መስጠት ነገር ይስተዋላል ከዲዛይን አንስቶ እስከ ገንቢዎች ድረስ ባለቤቶች ድረስና እዚህ ላይ ምንድነው ልትምትየው ነገር እንግዲህ በመኖሪያ ቤት ደረጃ ሲሆን ቦታውም አነስ ስለሚል በቃ ፓርኪንግም ይፈልጋል ሰው ለአንድ ለሁለት መኪና ወይን ለአራት መኪና የሚሆን እና ተቆራርጦ ለአትክልት የሚመደበው ቦታ ያንሳል። ብዙውን ጊዜ የሚያከራይ ሰው ነው ያ የሚገባው። ለምን ሲያከራይ አብዛኛው ተከራይ አብሶ አቅም ያለው ደናብር መክፈል የሚችለው ጋርደን ነው የሚፈልገው። የኛ ገራየር በጣም ተስማሚ ነው። አብዛኛው ሰው እንደዛ አቅም ያለው ከብርድ ሀገር ሲዝን ጠብቆ ፀሐይ የሚያገኝበት ሀገር ስለሆነ እዚህ ሲመጣ በተቻለ ፀሐይ አድቫንቴጅ መጠቀም ይፈልጋል። ደጅ ግብዣ ማድረግ ይፈልጋል። ቁርስ እሁድ ጋርደን ውስጥ መብላት ይፈልጋል። ስለዚህ ቤቱ ቆንጆ ነው ጋርደን ግን የለውም ብሎ ያኔ ነው ለአከራዩ የሰራውን ስተት የሚያሳውቀው። እስከዛ ጊዜ ድረስ ግን አብዛኛው ፓርኪንግ ስፔስ ሰርግ ሲኖረኝ ስንት ሰው ማቆም ይችላልው ምናምን ድንኳኑ የቱ ጋር ሊተከላ ግን እኔ ለማስረዳት ሞክራለሁ። ሰርግ ብትደግሱ ምናልባት በህይወታችሁ አንዴ ወይን ሁለቴ ሊሆን ይችላል ወይን ብዙ ልጅ ካለ አራቴ ወይን አምስቴ ግን የምትኖርበት ዘላለም ነው። በዚህ ላይ ደግሞ ሰርቼ አከራይቼ ለጦረታዬ ተጠቀምበታለሁ ካልክ ደግሞ አብዛኛው አቅም ያለው እንደዛ አይነት ቤት ለመከራየት ጋርደን ይፈልጋል። እና አንዳንድ ግቢዎች እንደውም አስፋልቱን አፈር አርገን ሳር እናርገውና ስንወጣ አፈሩን አንስተን እናስረክባቸዋለን ብለው ሁሉ ሳር ያስተከሉኝ ሰዎች አሉ አስፋልት ላይ። ግን አሁን አንድ በዚህ ቢዝነስ መሰማራት ለሚፈልጉ ሰዎች ምልሽ ይሄንን ባህል ማስለመድ በየግቢው አንዳንድ ልጆች እየመጡ ነው ግቢና ሱባለ ምናምን አሉ ቢለጥፉና ግን አዲስ አበባ ነው በቂ አይመስለኝም። በጣም ብዙ ብርጌድ በብዙ መቶ ወይ በብዙ ሺህ የሚቆጠር ሰው እንኳን ቢሰማራባት አዲስ አበባ በጣም ትልቅ ከተማ ናት። አዎ በጣም እኔ ይሄንን እንትን ለማለት ለሚፈልጉ ልጆች እንደው የምታስተላልፊው መልእክት ካለ how do you see ገበያውን እንዴት ታያለሽ? አለው ወይ? ገበያ አለ። ያው ህንጻም ይሄው መገንባት አላቆመም ጨመረ እንጂ ቤትም እንደዚሁ። ስለዚህ ስራው አለ ግን አሰልቺ ስራ ነው ለብዙ እና አብዛኛው ሰው ደግሞ ከገጠር መጥቶ ከተማ ሲደርስ የከተማ ስራ ነው የሚፈልገው እንጂ ተመልሶ መኮትኮት ምናምን አይፈልግም። ደስተኛ አይደለም ብዙ እና እንደ ሙያ አርጎ የሚወስደው በጣም ውስን ሰው ነው። ግን ትምህርት ቤቶች እንዲ ማሰልጥነው ማውጣት ይችላል። ትምህርት ቤቱ በዲፕሎማ የተወሰነ ሰላም ቪሌጅ መሰለኝ እንደዚህ ትሬኒንግ እንሰጣለን ብሎ አትክልተኞች እዛ ሄደው እንደሚሰለጥኑ አቃለሁ። በመጨረሻ ኢምፕሬስ ያደረገኝ ነገር መኖሪያ ቤትሽ ናት። በአብዛኛው እዚህ ነው የምትኖሪ? እንግዲህ ግማሹን ጊዜ እዚህ እኖራለሁ። ያው ክላይንቶቼ ከተማ ስለሆኑ እዛ ደግሞ ሄጄ በየግቢው መዞርና ሱፐርቪዥን ቤት ናት። በጠቅላላ የተፈጥሮ ነገር ነው። አፈር ቤት ነው። አዎ እንግዲህ ያው በርካሽ ለመኖር ስለፈለኩ በተፈጥሮ እንትን ውስጥ ለመኖር ነው። ወል ይሄን ለመስራትና ለማቀናጀት 25,000 ብር ነው በጊዜው ያወጣብኝ። በጣም ቀላል እና በ25,000 ብር ይሄው 14 አመት ኖርኩ።
ባለፉት ሁለት ፕሮግራሞቻችን የሙሉዓለም ሰይፉን የአበባ እርሻና የህይወት ልምድ አካፍለናችኋል። ዛሬ በከተሞቻችን የሚታየውን የበረሃማነት አካሄድ ለመቀየር ከሁሉ አስቀድሞ ያሳሰብና የባህል በረሃማነትን በመልካምና ህይወትን በሚያፈቅር አስተሳሰብ መቀየር ያስፈልገናል። ልጆቻችን ህይወትን እንዲያከብሩና እንዲያፈቅሩ ከእጽዋትና ከእንስሳት ጋር በፍቅርና በአክብሮት ሰንሰለት ተሳስረው እንዲያድጉ ማድረግ አለብን። ይህን ለማድረግ ደግሞ ከኛ ከወላጆቻቸው ለእጽዋትና ለአበቦች አክብሮትና ፍቅርን እንዲማሩ ማድረግ ያስፈልጋል። በሌላ በኩል ደግሞ በመጀመሪያው ክፍል ለመጠቆም እንደሞከርነው የከተሞቻችን ነዋሪዎች አስተሳሰብና ባህል በመልካምና ተፈጥሮን በማክበር አቅጣጫ ከመቃኘቱ ጎን ለጎን እንደ ሙሉዓለም ሰይፉ ያሉ በአረንጓዴ መናፈሻ ልማት ላይ የተሰማሩ አነስተኛ ተቋራጮችን በስፋት በማሰልጠንና በማሰማራት ከተማችንን መልካም የመኖሪያ ስፍራ ማድረግ እንደሚቻል በድጋሚ እየጠቆምን ለዛሬ በዚሁ እንሰናበታለን። ሰላም ሰንብቱ። በታምረ ኮንስትራክሽን ፕሮግራማችን የአሜሪካውን ረጅሙን ህንጻ ሲርስ ታወር ትረካ ክፍል 2 ይዘንላችሁ ቀርበናል። ቆይታችሁ አይለየን። የታምረ ኮንስትራክሽን ሳምንታዊ ድምተኞች እነሆ ባለፈው ሳምንት በአንድ ወቅት በርዝመቱ አቻ ስላልነበረውና ዛሬ ግን በብዙ ህንጻዎች የርዝማኔ ሪከርዱን ቢነጠቅም ባለው ኪነ ህንጻዊ ጠቀሜታና የህንጻ አስተዳደር ብቃት ተጠቃሽ የሆነውን የቺካጎን ሲርስ ታወር ተአምር ጀመረንላችሁ ነበር። ካቆምንበት የዛሬውን ክፍል 2 እንቀጥላለን። መልካም ጊዜ ከዝግጅታችን ጋር። ሲርስ ታወር ለበርካታ ዓመታት በርዝማኔው ተወዳዳሪ ያልነበረው ህንጻ ነበር። ጆን ዚል የመሐንዲስነት ሀሁን የጀመረው ይህንን ታላቅ የግንባታ ታምር በመንደፍና በማስገንባት በመሆኑ በሙያ ዘመኑ ሁሉ የሚኮራበት ሥራ ሆኖለታል። ሲርስ ታወር በቀላሉ ህንጻ ተብሎ ብቻ የሚታለፍ ሳይሆን በሰው ልጅ የግንባታ ታሪክ ውስጥ የራሳቸውን ልዩ መለያ ካላቸው ኪነ ህንጻዎች አንዱ ነው። እነ ጆን ዚል እውነተኛውን የምህንድስና ተጋድሎ ፈጽመው ያቆሙት ልዩ ሰማይ ጠቀስ ማማ 975 በ75 የሚሆኑ ባለካሬ ጡቦችን በመሰሶቹና በመሰረቱ ላይ ባሉ 3 በ3 ውህደትን የተከተሉ መዋቅሮች ላይ የተመሰረተ ነው። አንዱን ጡብ በሌላ ጡብ ላይ በመደረብ ይህንን ማማ እስከ አናቱ ድረስ ለማዋቀር የተደረገው የምህንድስና ስሌት በርግጥም የተሳካ ነበር ማለት ይቻላል። አርኪቴክቸራል ገለጻው የተመሰረተው በመታየት መዋቅራዊ ወይም ስትራክቸራል ዘዴ ላይ ነው። እንግዲህ የሲርስ ታወር ሚስጥር የተመሰረተበት ጥበብና መሐንዲሶቹ ማወቅ ያለባቸው ጉዳይ ይህ ነው። ህንጻው ይንጋደዳል፣ ይወዛወዛል። ህንጻው ወደ ላይና ወደ ታች ቀጥታ ብቻ የተዘረጋ አይደለም። ምክንያቱም ወደ ጎን በሚስብ የስበት ክብደት የተነሳ በመስራቅ በኩል ካሉት ይልቅ በምዕራብ ወዳሉት ምሰሶች የሚያዘነብል እንዲሆን ተደርጓል። ህንጻው ማዘንበልም ብቻ ሳይሆን ይንጋደዳል፣ ይወዛወዛል። በአደገኛ ነፋስ ውስጥ 90 ሴንቲሜትር ያህል እንዲወዛወዝ ወይም እንደ ዛፎቹ ሁሉ እንዲዘም ተደርጎ ዲዛይን የተደረገ ህንጻ ነው። ሚቺጋንን ደጋግሞ የሚመታት አይነት አደገኛ ያውሎ ነፋስ ማዕበል ቢመጣ እንኳን ሲርስ ታወር እስከ 20 ሴንቲሜትር ከቆመበት ማዕከላዊ መሰረት ግራና ቀኝ ያዘመመ አደጋውን ሊያመልጥ ይችላል ማለት ነው። ጠበቃ ፒተር ፊዚየ የዚህ ህንጻ የረጅም ጊዜ ደንበኛ ናቸው። እንዲህ ያለው ዝማሜ እንዲያው የከተማው ወሬ አይምሰላችሁ ሲሉ ጠበቃው በአጽንኦት ይናገራሉ። You can not only feel it, and some people actually got sick, but you can see it. ሁሌም ቢሆን ይሰማሃል። ሰዎች በእውነት ይታመማሉ። ወደ ላይና ወደ ታች ሲወጣና ሲወርድ መጸዳጃ ቤት ውስጥ በሚሆን ጊዜ ሁሉ የህንጻው ውዝዋዜ ይሰማል። በዘጠናዎቹ አካባቢ የተከሰተ ነገር ነበር። ወንበሮቹ ሲንቀሳቀሱና እቃዎች ሲተራመሱ አይተናል። አንዳንዴ ዜናም ሊሆን የሚችል ክስተት ይፈጠራል። Moves even more, and chairs will move back and forth and things like that. So it takes some getting used to. ብዙ ጊዜ ጠንከር ያለ ነፋስ ከተማዋን ቆርጦ በሚያልፍበት ጊዜ ሁሉ የህንጻው